ኧረ ጉድ ጉድ እኮ ነው የዛሬውማ። የእውነት ይለያል። ጥርስ ራሱ አያስገድልም። በነገራችን ላይ ሩታ ምንም ነገር ብትለብስ ያምርባታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የአብርሽና የሩታ ሰርግ እንግዲህ እያደር ማለት ነው አዳዲስ ነገሮችን እያመጣልን ነው። ምን ችግር አለው? ቆይ አሁን ሩታ በሱፍ ነው የምሞሸረው ብትል ምንድን ነው ችግሩ? በሱፍ ብትሞሸርስ? ሳሁን ፈረንጆች እንደዛ ያደርጋሉ፣ ግን ያው ባህላችን አይደለም ምናምን ይሄ ምናምን አሌለ እንደዛ የሚለው ነገር ነው እንጂ። በተለይ ግን ዛሬ በጣም ነው የሳኩትኝ እግዚአብሔርን ከጀምሮ እስከሚያልቅ ድረስ ቪዲዮቸው የዛሬው በጣም ያስቃል። ማለት አንደኛ የሩታ ቅብጠት፣ ሁለተኛ ነገር ደግሞ ጥጌና ሩታ ፕራንክ ቪዲዮ አይስሩ፣ በቃ ይዋጣላቸዋል። ሁለቱ ነገሩን ከየት እንደሚያመጡት አላቅም። ማለት የሚናገሩት ነገር አለ እዛ ጋ። በተለይ ደግሞ ዳኒ ንድድድድ ነው የሚለው ንድድ እና ለማንኛውም ዛሬ ቤተሰብ ምን እንደተፈጠረ እያንዳንዱ ምነግራችሁ ይሆናል። እንግዲህ ሩታና ጥጉ አብርሽንና ዳኒን ፕራንክ ለማድረግ ተነጋገሩ። እሱ ምን ብለው ሩታ የምትሞሸረው ሱፍ ለብሳ ነው። ቬሎ ደግሞ እናንተ ናችሁ መልበስ ያለባችሁ፣ እኛ ሱፍ ነው መልበስ ያለብን ይላሉ። ሱፍ ቤት ሄደው ማለት ነው። ሱፍ ቤት ሄደው ጠርተዋቸው ሁለቱንም አብርሽንም ዳኒንም ማለት ነው። ሁለቱም መጡ። በግርምታ ነው የመጡት። እውነት ለመናገር ያክል ሱፉ በደንብ ያማረው ሩታ ላይ ነው። ሩታ እኔ እንጃ አቋሟ የተስተካከለ ስለሆነ ይሁን አላቅም። ብዙ ጊዜ እንደዚህ ሱሪ ስትለብስ ምናምን ነገር በጣም ነው የሚያምርባት። በእርግጥ ምንም አይነት ልብስ ብትለብስ ያምርባታል ሩታ ማለት ነው። ሰውነቷ ላይ የሆነ ምንም ነገር ስለሌለ የተስተካከለ አቋም ስላላት ያምርባታል። ምንም አይነት ነገር ብትለብስ እውነቱን ለመናገር ያክል ማለት ነው። እናም ሁለቱም ሱፋቸውን ገጭ አድርገው ለብሰው ምናምን ነገር በቃ እኔ በዚህ ነው የምሞሸረው ምናምን ነገር። እኔ ሱፍ ቤሎ አልለብስም። አብርሽ አንተ ቤሎ ለአንተ ነው ቤሎ፣ ለእኔ ሱፍ ነው። ኧረ ወይኔ ጥጌ ሩታ እኮ በቃ አብርሽን አታዝገው። ግን አብርሽ በጣም ትዕግስተኛ ነው፣ በጣም ይታገሳል። ዳኒ ግን ትዕግስቱ ቶሎ ልቅ ነው የሚለው። ጥጉን በላት የሚለው ነገር አለ፣ ምታት ይለዋል። አብርሽ ግን ዝም ብሎ ማዳመጥ የሆነ ነገር በቃ ያስደስተዋል። በቃ የሆነ ነገር ዘና ያደርገዋል። አብርሽ እዚህ ጋር መከራከር ምናምን፣ የሩታን ፍላጎት መጋፋት ለምን ምናምን ማለት አይፈልግም። ይሆናል ሌለ እሷን ካስደሰታት እንደፈለገች ነው አብርሽ ጋር ማለት ነው። ዳኒ ደግሞ አንደኛ ቢሆነ በወንድነቱ ይሁን በምን በቃ ሌለ ቃሚስ ልበስ መባል ለሱ በቃ በጣም ነው ያበሳጨ። እኔ ቤሎ አልለብስም ምናምን ነገር የሌለ ነው ያበሳጨ። ጭራሽ አልተደባደብኩኝ ድረስ እዛ ደረጃ ድረስ ነው የደረሰው። ብቻ በጣም ነው ያናደዷቸው ሁለቱም። አልለብስም በማለት አሸንፎ ነው የሄደው። አብርሽ ግን ተስማምቷል። ያው ሩታም የለበሰችው ሱፉ ስላማረባትም ሊሆን ይችላል የተስማማው እንጂ እውነት ቤሎ ለብሶ ልሞሸር አይደለም። ግን ሰርጉን እስቲ አፍጥኑት። አብሪሽ ሱፍ ለብሶ ሩታ ቤሎ ለብሳ በቃ ሌለ ሰርጋቸው ፏ ድምቅ ብቅ ብሎ ማየት ነው እኔ ናፈቀኝ አሁን ላይ። እኔ ያን ነገር ለማየት በጣም ነው የጓጎት። በጣም ያው ድሃን መጓጓት ይገለዋል አይደል የሚባለው፣ አንዱ እኮ እኔ ነኝ። ብቻ ዛሬ ሩታና ጥጌ የለበሱት አይነት ከረር ዩኒፎርም ለብሼ ነው ያልኩትኝ። እንዴ የሱፍ ጨርቅ ነው ደግሞ የለበስኩት ዩኒፎርም። እና ዝም ብዬ ያየሁትኝ የለበስኩትን ማለት ነው። እንዴት ይሄንን ለምን ሱፍ አላሰፋውም አልኩኝ። ሩታ ላይ ሱፉ ለብሳ ስላማረባት እኔም ይህንን ባሰፈው በትክክል ይህንን ጨርቅ እንደዚህ ሱፍ ባስደረገው ያምርብኛል ማለት ነው አልኩኝ። አንዳንድ ጊዜ ራስን መመልከት የሚባል ነገር አለ የለ፣ እንደዛ ነገር ማለት ነው። ለማንኛውም ሩታና ጥጌ የተዋጣ ፕራንክ ነው። በጣም አዝጋችኋቸዋል ሁለቱንም። ግን ለሰርግሽ ቤሎ እንጂ ሱፍ እንድትለብሻ አንፈልግም። አብርሽ ሱፉን ይልበስ፣ አንቺ ደግሞ ቤሎሽን ለብሰሽ ፏ ድምቅ በይ እንጂ ሱፉን ለነ አብርሽ ለነ ዳኒ ተይው እባክሽን። እነሱ ይልበሱትና
ፏ ይበሉበት። ግን በቃ ትችላላችሁ የምር ይሄ ማዛግ ምናምን ነገር በስማም። በተለይ ደግሞ እንዴት እንደተበሳጨ እኮ ዳኒ በስማም የሌለ በቃ በትንሿ ነገር ዳኒ ቶሎ ነው የሚናደደው። ለምንድን አላውቅም። ጥጌ ዝን ያክል ታናድዳለች ማለት ነው የምር። እኔ ግን ጥጌን ገና ሳያት ነው ሳቅ የሚመጣብኝ ማለት የምትናገረው የምትጠቀማቸው ቃላቶች በጣም ያስቆኛል። ለማንኛውም ይመቻችሁ፣ ሰርጋችሁን ያው ለማየት ያብቃን። መቼስ ባንገኝበትም ትላላችሁ። ሱፉን ለብሳችሁ ሆነ ቤሎውን ለብሳችሁ ብቻ ሰርጉን አፍጥኑትና ተሰረጉና ተሞሸሩና እናያችሁ። ያ ነው ፍላጎታችን እንጂ ሩታ ቤሎ ለበሰች ሱፍ ለበሰች የፈለገችውን ለብሳ ለምን ቀሚስ ለብሳ አትሞሸርም እንዴ? ያምርባታል እኮ እውነት። እና ይሄ ምንም የሚያጣላ ነገር የለም። ይሄ ምንም አያጨቃጭቅም ትላላችሁ ቤተሰብ። ለማንኛውም የኔ ውድ ቤተሰቦች ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ላይክ ሼር አይረሳ።